ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾች ሰዓቱን አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። አርዕስቱን ማስቀደም ጀምረናል። ከአፋርና ትግራይ ድንበር የተሰማው ያልተጠበቀ የከባድ መሳሪያ ተኩስ ልውውጥ አዲስ ሀገራዊ ስጋት መፍጠሩ ተሰምተዋል። በአፋር መጋሌ ወረዳ በአድማ ብተና ካምፕ ላይ የተሰነዘረው የሞርታር ጥቃትና በትግራይ ክልል ውስጥ የተመሰረተ አዲስ ኃይል አለ መባሉ የሰሞኑ መነጋገሪያ ሆኖ ቀጥሏል። እንመልከቷለን። በሌላ በኩል ደግሞ ባለፉት ሳምንታት ከህዝብ እይታ የጠፉ ሌተናል ጀነራል አበባው ታደሰ ከሀገር ቤት ወጥተው አልመለስም ማለታቸው አንድ ጋዜጠኛ መረጃውን ይፋ አድርገዋል። በዚህ ጉዳይ ላይ ሰፋ ያለ መረጃ እናጋራለን። መሀል አዲስ አበባ ላይ ደግሞ የውጭ ሀገር ዜጎች አግተው በሚሊዮን የሚቆጠር ብር የጠየቁ 3 ፓኪስታናውያን መነጋገሪያ ሆነዋል። በዚህ ጉዳይ ላይ ፖሊስ መግለጫ ሰጥተዋል። ምንድነው የተካሄደው እንመልከቷለን። ከውጭ የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር በድንገት እንግዲህ ከስልጣናቸው መልቀቃቸውን አስታውቀዋል። ከድንበር ፍጥጫም በስተጀርባ ያለው ሚስጥር ምንድን ነው? የጀነራሉ ዕጣ ፈንታና ሙሉ ዘገባዎችን አሁን በቀጥታ ይዘንላችሁ ቀርበናል። ይህንን መረጃ ለሁሉም እንዲደርስ ላይክ፣ ሼር ማድረጋችሁ እንዳዘነጉ። በድጋሚ አብረን እንቆይ። የተፈራው ነገር የትግራይና ፌዴራል ጦርነት ሊጀመር ጫፍ የደረሰ ይመስላል። መጀመሪያ ወደ አፋር ክልል ስናመራ በአፋር ክልል ዞን ዛሬ 2 በመጋሌ ወረዳ ልዩ ስሙ አራዶ ተብሎ የሚጠራው አካባቢ የሞርተር ከባድ መሳሪያ ጥቃት መፈጸሙ ተሰምቷል። እንደ መረጃዎች ገለጻ የጥቃት ኢላማ ያደረገው በአካባቢ የሰፈረውን የአፋር ክልል አድማ ብተና ኃይል ካምፕ እንደሆነ ተገልጿል። የጥቃት ከተፈጸመ በኋላ እስካሁን የተሰጠ አጽፋዊ ምላሽ እንደሌለ የተጠቆመ ሲሆን በጥቃቱ ሳቢያ ስለደረሰው የጉዳት መጠን ሆነ ስለጠፋው የሰው ሕይወት በይፋ የተገለጸና የተረጋገጠ መረጃ የለም። የፖለቲካና የጸጥታ ተንታኞች እንደሚሉት ይህ የሞርተር ጥቃት በቅርቡ ፌዴራል መንግስት በኩል እየተወሰዱ ካሉ ተከታታይ የአየር መከላከያ እርምጃዎች ጋር ተያይዞ በህወሓት ኃይሎች በኩል የተሰጠ ሰፋዊ ምላሽ ሊሆን ይችላል የሚልም ግምቶች እየወጡ ይገኛሉ። ከዚህ ቀደም እንግዲህ ህወሓት ወይም የትግራይ ክልል ጊዜያዊ አስተዳደር በአፋር ክልል በትግራይ ላይ ጥቃት ለሚሰነዝሩ ኃይሎች መሬታቸውን እያመቻቻቸው የሚል የጋራ ክሶች ሲያቀርቡ እንደነበር ይታወሳል። ይሁን እንጂ እንግዲህ እስከዚህ ሰዓት ድረስ በአፋር ክልል መንግስት ሆነ ከህወሓት በኩል የተሰጠ ይፋዊ መግለጫ የለም። በአጠቃላይ ሁኔታው በዚህ መልኩ በቀጠለበት ወቅት የፌዴራል መንግስት ከሰሞኑ በተደጋጋሚ በሚሰጣቸው መግለጫዎችና የሰነድ ፊልሞች፣ ዶክመንታሪዎች አዳዲስ የጸጥታ ስጋቶች ይፋ እያደረገ ይገኛሉ። በተለይ መንግስት ባወጣው መግለጫዎች የተለያዩ የውጭ ኃይሎች በሀገር ውስጥ ካሉ የውስጥ ታጣቂ ቡድኖች ጋር በቅንጅት በመሆንም በሀገሪቱ ሰላም ላይ አደጋ ለመፍጠር እየተንቀሳቀሱ መሆኑን በተደጋጋሚ ገልጿል። በሌላ በኩል ከፕሪቶሪያ የሰላም ስምምነት ማግስት በትግራይ ክልል ውስጥ ስላለው የኃይል አሰላለፍና ውስጣዊ ፖለቲካ የተለያዩ መረጃዎች ሲወጡ ይገኛሉ። የጦር አምራቾችና የአመራር መድረኮች ዋቢ በማድረግ የሚወጡ መረጃዎች እንዳመላክቱት በትግራይ ክልል ውስጥ ከቀድሞ መዋቅር ያፈነገጡ ወይም ራሳቸው የለዩ አዲስ የኃይል አሰላለፍ መኖሩን ወይም መፈጠሩን መንግስት የገለጸ ይገኛሉ። በዙሪያ እንግዲህ የመከላከያ ከፍተኛ ጀነራል በአንድ መድረክ ላይ እንደገለጹ በትግራይ ክልል ውስጥ የትግራይ ነጻ መሬት በሚል ስም የሚንቀሳቀሱ ወይም ከተለያየ የትግራይ የቀድሞ አመራሮች መዋቅር የወጡ ኃይሎች መኖራቸውን ገልጸው ይህ ኃይል በመንግስት እንደሚደገፍ በይፋ ሲናገሩ ተደምጧል። ይህ ነጻ ኃይልም የተመሰረተው በፌዴራል መንግስት መሆኑ ጀነራል አደባባይ ላይ ሲናገሩ ተሰምተዋል። ይህ የኃይል ክፍፍል በቀጣይ እንግዲህ በክልሉ ውስጥ መረጋጋትና በኃይሎች ፍክክር ላይ የራሱ የሆነ ተጽዕኖ ሊኖረው እንደሚችል የፖለቲካ ተንታኞች ገልጿል። አሁን ዘግየት ብለው በወጡ መረጃዎች በአፋር ትግራይ ድንበር አካባቢ በከባድ መሳሪያ የታገዘ የተኩስ ልውውጥ እየተደረገ መሆኑን መረጃዎች ገልጸዋል። እንግዲህ በቀጣይ በዚህ ጉዳይ ላይ ተጨማሪ መረጃ የምናጋራ ይሆናል። ይለው እንግዲህ ጀነራል አበባው ለሳምንታት ከተለያየ መድረኮችና ሚዲያዎች ላይ መሰወራቸው ተከትለው የተለያየ መረጃዎች ሲወጡ ይገኛሉ። ዛሬ አንድ መረጃ ይፋ ሆኗል። እንግዲህ ባለፉት ሳምንታትና ወራት ውስጥ ከህዝብ እይታ ተሰውረው የቆዩት የታዋቂው ወታደራዊ መኮንን ጀነራል ወይም ደግሞ የመከላከያ ምክትል ኤታማዦር ጀነራል አበባው ታደሰን ወቅታዊ ሁኔታ በተመለከተ አዳዲስና አነጋጋሪ መረጃዎች እየወጡ ይገኛሉ። ጀነራሉ እንግዲህ ከተሰወሩበትም ጊዜ ጀምሮ የአማራ ፋኖን ተቀላቅለዋል ከሚሉ ግምቶች ጀምሮ የተለያዩ ወሬዎች ሲናፈሱ የቆዩ ቢሆንም አሁን ግን ጉዳዩን ይበልጥ ያወሳሰበ ሌላ አዲስ መረጃ ይፋ ሆኗል። በተለይ ደግሞ ታዋቂው የሚዲያ ሰው አቶ ሀብታሙ አያሌው ባወጣው መረጃ መሰረት ጀነራል አበባው ታደሰ ለስራ ጉዳይ ወደ አውሮፓ ካቀኑ በኋላ ወደ ሀገራቸው ለመመለስ ፈቃደኛ እንዳልሆኑ ተገልጿል። ለመሆኑ በጀነራሉና በጠቅላይ ሚኒስትሩ መካከል የተፈጠረው አለመግባባት ሚስጥር ምንድን ነው? እንመልከተው።
ነገሩ የሆነው እንግዲህ እንዲህ ነው። የቀድሞ የመከላከያ አሁኑ የቀድሞ ማለት ነው ከትግራይ በፊት የነበረም ያሁኑ እንግዲህ የመከላከያ ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ከቅርብ ጊዜ ወዲህ ከህዝብ እይታና ከመደበኛ የመንግስት የስራ መድረኮች መራቃቸው በተለያየ የፖለቲካ ታዛቢ ማህበራዊ ሚዲያ ዘንድ በርካታ ጥያቄ ሲያስነሳ ቆይቷል። መጀመሪያ አካባቢ የሚወጡ መረጃዎች ጀነራሉ በሀገር ውስጥ ባለው ወቅታዊ ሁኔታ ምክንያት የአማራ ፋኖን ተቀላቅለዋል በሚል ሲሰራጭ የነበረ ቢሆንም ይህንን ግምት የሚያረጋግጥ ተጨባጭ መረጃ ግን ሳይገኝ ሳምንታት አልፈዋል። ይሁን እንጂ አሁን በወጣው አዲስ መረጃ በተለይ ደግሞ ጋዜጠኛና የፖለቲካ ተንታኝ ሀብታሙ አያሌው ደረሰ ባለው መረጃ መሰረት ጉዳዩ ሌላ መልክ ይዟል። በመረጃው መሰረት ጀነራል አበባው ታደሰ ለስራ ጉዳይ ወደ አውሮፓ አቅንቶ የነበረ ቢሆንም ከዛ በኋላ ግን ወደ ሀገር ቤት ላለመመለስ መወሰናቸው ተሰምቷል ሲል ገልጿል። ጀነራሉ በሀገር ውስጥ በርካታ ሀብትና ንብረት ያላቸው አንጋፋ ወታደራዊ መኮንን ቢሆንም ወደ ሀገር ቤት ላለመመለስ የወሰኑበት ምክንያት ግን ከዚህ ቀደም ከመንግስት ጋር ከተፈጠረ አለመተማመን ጋር የተያያዘ እንደሆነም ተነግሯል። የመረጃ ምንጩ እንዳመላክተው ከሆነ በአስተዳደሩና በጀነራሉ መካከል ያለው አለመተማመን የጀመረው መንግስት በአማራ ክልል ላይ ወታደራዊ ውጊያ ከመጀመሩ ቀደም ብሎ በነበረ ጊዜ ነው። ወቅቱ እንግዲህ ጀነራል አበባው ታደሰ ጠቅላይ ሚኒስትሩና የመንግስትን አካሄድ ክፉኛ የተችበትም እንዲሁም የመከላከያ ሰራዊት በአንድ ወገን ብቻ እየተያዘ ነው ማለትም የተናገሩ የድምጽ ቅጅ በስፋት መውጣቱና ታዛቢዎች ያስታውሳሉ። ይህ የድምጽ ቅጅ ይፋ መሆኑ ተከትሎ በሁለቱ ወገኖች መካከል ከፍተኛ የጥርጣሬና ያለመተማመን ድባብ ሰፍኖ እንደነበር ይነገራል። ጀነራሉ አውሮፓ ከቀሩ በኋላ እንግዲህ ጠቅላይ ሚኒስትር ጉዳዩ በሽምግልና ለመፍታትና ጀነራሉ ወደ ሀገር እንዲመለሱ ጥረት ቢያደርጉም እንግዲህ ጀነራሉ ግን ጥያቄው ውድቅ በማድረግ በሄዱበት ሀገር የፖለቲካ ጥገኝነት ሳይጠይቁ እንዳልቀሩ መረጃው ገልጿል። ይህ መረጃ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ የሆነ ቢመጣ የጀነራል አበባው ታደሰ መጥፋት በአውሮፓ መቅረትም ሆነ የቀረባቸው የሽምግልና ጥያቄ በተመለከተ እስካሁን ድረስ ይህንን መረጃ እስከዘገምበት ድረስ ከመንግስት ሆነ ከመከላከያ ሚኒስትሩ የተሰጠ ምንም አይነት ይፋዊ ማረጋገጫ ሆነ ማስተባበያ የለም። ጉዳዩ እንግዲህ ፍጹም ወታደራዊና ስትራቴጂያዊ ይዘት ያለው በመሆኑም መንግስት እንግዲህ በጉዳዩ ላይ ይፋዊ መግለጫ እስከሚሰጥ ድረስ መረጃው ባልተረጋገጡ ምንጮች ደረጃ እንደሚቆይ እንግዲህ የፖለቲካ ታዛቢዎች ይናገራሉ። የተከበራችሁ አድማጭ ተመልካቾች ስለ ጀነራል አበባው ታደሰ መሰወርና በአውሮፓ የመቆየት ዜና ዙሪያው የወጡ መረጃዎችን ይመስላል። በተለይ አንጋፋ ወታደራዊ ጀነራል አበባው ታደሰ ከሀገር መውጣት በሀገሪቱ ወታደራዊና ፖለቲካዊ ምህዳር ላይ ምን አይነት ተጽዕኖ ይኖረዋል ብለው ያስባሉ? የመንግስት ዝምታ ምንን ያመላክታል? የእናንተን የተከበረ አስተያየት በአጠቃላይ በጥላቻ ንግግር ሳይሆን በጨዋነትና በሀሳብ ብቻ ከታች ባለው ኮሜንት ላይ እንድታስቀምጡልን በአክብሮት እየጋበዝ ወደ ቀጣይ መረጃ እናመራለን። ሌላው እንግዲህ ባለፈው ጥቂት ዓመታት በተለያዩ የሀገሪቱ ክፍለ ሀገራት መደበኛ መስመር ላይ የሚጓዝ መንገደኞችና ተሽከርካሪዎችን በማገት በሚሊዮን የሚቆጠር ብር ሲጠየቅባቸው የነበሩ አሳሳቢ ዜናዎች በተደጋጋሚ ሲሰሙ በቆይታቸው ይታወሳል። አሁን ግን ይህ አይነቱ የወንጀል ድርጊት መልክና ስልቱን ቀይሮ መሀል አዲስ አበባ ከተማ ውስጥ መፈጸሙ ተነጋግሯል። በአጠቃላይ ለጉብኝት ወደ ኢትዮጵያ የገቡ የውጭ ሀገር ዜጎችም በማገት በመኖሪያ ቤቱ ውስጥ ደብቆ በመያዝ ከ15 ሚሊዮን ብር በላይ የጠየቁ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በአዲስ አበባ ፖሊስ ኦፕሬሽን በቁጥጥር ስር አውያለሁ ብሏል። ነገሩ የሆነው እንዲህ ነው። የአዲስ አበባ ፖሊስ ዛሬ ይፋ ባደረገው መረጃ መሰረት በከተማ ለሚኩራ ክፍለ ከተማ ውስጥ ከፍተኛ ድንጋጤን የፈጠረ የሰው እገታ ወንጀል ተፈጽሟል። ድርጊቱን ፈጽሟል የተባሉትና የፓኪስታን ዜግነት ያላቸው ዘሻን ካሊድ፣ ፍርዝ መሐመድና መሐመድ ጀናይድ የተባሉ 3 ተጠርጣሪዎች በፖሊስ ቁጥጥር ስር አውያለሁ ብሏል። እነዚህ ተጠርጣሪዎች የወንጀል ድርጊት የፈጸሙ ሰኔ 4 እና ሰኔ 11 ቀን 2018 ዓ.ም በለሚኩራ ክፍለ ከተማ ወረዳ 9 ልዩ ስሙ ጎሮ አትሌቶች መንደር በተባለ አካባቢ በተከራዩበት የመኖሪያ ቤት ውስጥ እንደሆነ ታውቋል። ፖሊስ እንደገለጸው ተጠርጣሪዎች በተከራዩበት ቤት ውስጥ የህንድና የባንግላዴሽ ዜግነት ያላቸው ግለሰቦች በማገትና የኃይል እርምጃ በመውሰድ ከ15 እስከ 30 ሚሊዮን የኢትዮጵያ ብር እንዲከፍሉ ሲጠይቁ ቆይተዋል። ይህ በእንዲህ እንዳለ ወንጀሉ በዚህ ብቻ ሳይቆም ሰኔ 11 ቀን 2018 ዓ.ም ወደ ኢትዮጵያ ለጉብኝት የገቡ ሌላ 4 የህንድ ዜጎች በማሰርና ጥቃት በማድረስም ከ15 እስከ 25 ሺህ የህንድ ሩፒ ወደ ተለዋጭ ባንክ አካውንት እንዳስገቡ ሲያስገዷቸው እንደነበር ተጎጆችም ለፖሊስ በሰጡት ቃል ገልጿል። ይህ አይነት በውጭ ዜጎች ላይ ያነጣጠረ የተቀነባበረ እገታ ወንጀል በከተማ መፈጸሙ በብዙዎች ዘንድ አነጋጋሪ ሆኗል። የዚህ የወንጀል ድርጊት መረጃ የደረሰው የለሚ ኩራ ክፍለ ከተማ ፖሊስ ዋና መምሪያ ተገቢውን የፍርድ ቤት መያዣና የመርመሪያ ትዕዛዝ በአስቸኳይ ማውጣት በተከራዩት የመኖሪያ ቤት ላይ ድንገተኛ ኦፕሬሽን አካሂዷል። በዚህ ኦፕሬሽን 3 የፓኪስታን ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር የዋሉ ሲሆን ለወንጀሉ ድርጊት ሲጠቀሙባቸው የነበረ ቢላዋ፣ ገመድ፣ ፕላስተርና ከተለያዩ ሀገራት የተሰበሰቡ የውጭ ሀገር ገንዘቦች በኤግዚቢትነት ተይዘው ምርመራ እየተካሄደበት ይገኛሉ አለ።
ይበንዲ እንዳለ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የአካባቢ ነዋሪዎች ተጠርጣሪዎች እንዲያዙ ማድረግ ረገድ ፈጣን መረጃ በመስጠትም ላሳዩት ቀና ትብብር ከፍተኛ ምስጋና አቅርበዋል። ፖሊስ አክሎ መሰል በከተማ እንግዳ የሆኑ የተደራጁ ወንጀል ድርጊቶችን አስቀድሞ ለመከላከል ህብረተሰቡ በአካባቢ ላሉ የሚያያቸው ማናቸው አጠራጣሪ እንቅስቃሴዎች ያልታወቁ እንግዶችን በብዛት የሚገቡባቸውን ቤቶችና መሰል ክስተቶች ፈጥኖ ለጸጥታ አካላት ማሳወቅ እንዳለበት ጥሪውን አስተላልፏል። በተለይ ይህ የሆነው ጠቅላይ ሚኒስትሩ ከትናንት በስቲያ ከዚህ በፊት የውጭ ሀገር ዜጎች ለጉብኝት መጥተው ሞባይላቸው ተሰርቆ ሞባይላቸውን ፖሊስ አንኳኩቶ ቤታቸው ድረስ መለሰ ባሉበት ሰዓት ይህ አይነት እገታ በተለይ ደግሞ ለሳምንታትና ከዛም በላይ መካሄዱ በእርግጥ ነገሮችን አጠራጣሪ እንዳደረገው ተገልጿል። ይህ እንግዲህ ዛሬ በዓለም ፖለቲካ ውስጥ ትልቅ መነጋገሪያ የሆነውና ከተባበረችው ንጉሥ ሀገር ዩናይትድ ኪንግደም የተሰማው አጋጣሚ ይዘን መረጃውን ቀርበናል። የሀገሪቱ ጠቅላይ ሚኒስትርና የሌበር ፓርቲ መሪ ሰር ኪር ስታርመር በፓርቲያቸው ውስጥ የበረታቸውን ከፍተኛ ጫና ተከትሎ ከስልጣን መልቀቃቸውን በይፋ አስታውቋል። ጠቅላይ ሚኒስትሩ ኪር ስታርመር በለንደን ዳውኒንግ ስትሪንግ በሚገኘው ይፋዊ መኖሪያ ቤታቸው ግቢ ውስጥ ለሕዝብ በሰጡት መግለጫ በስልጣን ዘመናቸው ያስተላልፏቸው እያንዳንዱ ውሳኔ በሙሉ የምወዳትን ሀገሬን ሁልጊዜ ማስቀድሜ ለመጥቀም በማሰብ የተከናወኑ መሆናቸውን ገልጸዋል። ይህ መግለጫ በሚሰጡበት ወቅት በስሜት ተውጠው የታዩ ጠቅላይ ሚኒስትሩ ለህይወት አጋራቸው ለባለቤታቸው ቪክቶሪያ ቤክ የላቀ ምስጋናቸውን ያቀረቡ ሲሆን እሷ ሁልጊዜም ጽኑ መሰረቴ ናት ሲሉ ተናግረዋል። አክለው ወደፊት ለቆንጆቼ ልጆች የሚችለውን ያለ ምርጥ አባት መሆን ፈልጋለሁ በማለት የግል ህይወታቸው ላይ ትኩረት እንደሚያደርጉም ጠቁሟል። በቀጣይ ስለሚያከናውኑት ሂደቶች ማብራሪያ የሰጡት ስታርመር የሌበር ፓርቲ አዲስ መሪ እስከሚመረጥ ድረስም በጊዜያዊነት በስልጣን ላይ እንደሚቆዩ አስታውቀዋል። አዲሱ መሪ የሚመረጥበት ሂደት የእንግሊዝ ፓርላማ በመስከረም ወር ከመመለሱ በፊትም እንዲጠናቀቅ የፓርቲ የበላይነት ስራ አስፈጻሚ አካል በይፋ መጠየቃቸውን ገልጿል። ለመሆኑ ሰር ኪር ስታርመር ለዚህ አስገራሚ ውሳኔ የበቁት ምክንያት ምንድን ነው? የፖለቲካ ተንታኝ እንደሚሉት ውሳኔው በድንገት የመጣ ሲሆን ባለፉት ወራት ሲንከባለሉ የቆዩ ፖለቲካዊ ቀውሶች ውጤት ነው ተብሏል። የውስጥ ፓርቲ ክፍፍልና የተቃውሞ ጫና ሌበር ፓርቲ በምርጫው ከፍተኛ አብላጫ ድምፅ አግኝቶ ወደ ስልጣን ከመጣ በኋላ 2 ዓመት ባልሞላ ጊዜ ውስጥ በመንግስት አፈጻጸምና ፖሊሲዎች ባልረኩ የፓርላማ አባላት የሚሰነዘረው ጠንካራ ውስጣዊ ተቃውሞ የበረታ መጥቶ ነበር። በአጠቃላይ ባለፉት ወራት ቁልፍ የሆኑ የካቢኔ አባላት በተከታታይ ከስራ መልቀቃቸው የመንግስቱን የሰንሰለትና መዋቅራዊ ጥንካሬ አዳክሞት ቆይቷል። በሀገሪቱ የኢኮኖሚ ሁኔታ በማህበራዊ አገልግሎቶች ላይ ዙሪያ የተወሰዱ አንዳንድ ውሳኔዎች በህዝቡ ዘንድ ዝቅተኛ የድጋፍ ውጤት እንዲመዘገብ በማድረጋቸው ፓርቲ መሪነት ላይ ያለውን አመኔታ እንዲላላ አድርጎታል ተብሏል። በመጨረሻ ለህዝቡና ፓርላማው ካለ በማለት እንግዲህ ስልጣናቸውን አስረክበዋል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ መረጃ እንገናኛለን። እስከዛው ሰላም ቆዩ።